ጌታቸው የካደውን ኦቦ ታዬ ካሳው እና ሴረኛው ፕሮፍ ዘመናዊ የፖለቲካ ልሂቃን ጎራ ሲቀይሩ ጉድ ለአንድ ሰሞን ነው የሚለውን ስንኝ የሚያነበንቡ ይመስለኛል። የአንድ ሰሞን ወሬ ከመሆን አያልፍም ለማለት ብዙ ሰው በጌታቸው ረዳ ያዘነውን ያህል በታዬ ደንደዓ ተክሷል። ሁለቱም ሰዎች የተለያዩ ባህሪያትን ወክለው በአንድ መድረክ የሚተውኑ ናቸው። አንዱ ሲክድ እናዝናለን፣ ሌላው የገዢውን ጎራ ጥሎ ወደ ህዝቡ ሲቀላቀል ደግሞ ተስፋ እንሰንቃለን። ታዬ ለእስር ሲዳረግ አቶ ጌታቸው ረዳ ደግሞ የአብይ አህመድ ሹመኛ ሆኗል። ይህ ነገር መማሪያ መጽሐፍ ያህል ትርጉም ያለው ሂደት ነው። አቶ ጌታቸውና አቶ ታዬ ወደ ድርጅት ፖለቲካ የገቡበት ሁኔታ የተለያየ ነው። ሁለቱም በማይገናኙና ጽንፍ በረገጡ መስመሮች ሲጓዙ የከረሙ ፖለቲከኞች ናቸው። አቶ ጌታቸው የትግል ታሪክ ሳይኖረው ወደ ድርጅት የተመለመለ ከፍ ሲልም በሌለበት ለአመራር ማዕከላዊ ኮሚቴ ሆኖ የተመረጠ የጓዳ ልጅ ነው። ጌታቸው የህወሓት ግንባታ የሚሆን ግምገማ ሳያውቅ የህወሓትን ካርድ ያገኘ እድለኛ ሰው ነው። የፖለቲካ ስልጣን መንገድ ላይ ወድቆ ካገኘው ሰው ጋር ይመሳሰላል። የአቶ ታዬ ታሪክ ለየት ያለ ነው። በኦሮሚያ የኢህአዴግ የተቃውሞ ፖለቲካ በነበረው ተሳትፎ ስብዕናውን እየገነባ ያደገ 10 ዓመት ያህል በእስር የቆየ ሰው ነው። ሁለቱም በተቃራኒ መንገድ መሄዳቸውና ምናልባትም አቶ ጌታቸው በአንድ ወቅት የኦሮሚያ ወጣቶች ሰልፍ ሲወጡ ሰይጣኖቹ ያሏቸውን ወካይ ነው። ታዬ ወደ ኦህዴድ የተመለመለው የኦሮሞ ህዝቦች ዴሞክራሲያዊ ድርጅት ወይም ኦዲፒ ከህወሓት ጋር የነበረው ግንኙነት እየተራራቀ ለውጥ መዘመር በጀመረበት ወቅት ነው። ታዬ የጌታቸውን ያህል ገራገር ቆዳ ባይኖረውም በኦህዴድ ብልጽግና ያሳደገው እምነት ግን ከገነባው ስብዕና ጋር አብሮ የሚሄድ አልነበረም። ለዲሞክራሲ የታገለ ሰው በአብይ አህመድ እንዴት ይታለላል የሚል ጥያቄ መነሳቱ አይቀርም። ታዬ ውስጡን ሲታገል እንደነበር ግልጽ ቢሆንም የኦህዴድን የጄኖሳይድ ስርዓት አገልግሏል። ፓርቲውን ለመከላከል ሽንጡን ገትሮ የቆመ የውስጥ ሰው እንዳልነበረ ለኦህዴድም እንግዳ እንደሆነ ከቅርብ ጊዜ ገለጻዎቹ መረዳት ይቻላል። አብይ አህመድ አረመኔ መሆኑ የገባው በጣም ዘግይቶ ነው። አሁንም ብልጽግና የሚባል ድርጅት እንደሌለ ያነሳና በፕሮግራሙ እንደማያምን ይገልጻል። ከዚሁ በተቃራኒ ጌታቸው ረዳ የአብይ አህመድ አጥፊነት ከማንም በላይ የገባው አብይ ገና ስልጣን ላይ ሳይወጣ ነው። ህወሓት ይህ ሰው ከተመረጠ አገር ያጠፋል የሚል አቋም አራምዷል። ጌታቸው የአብይ አህመድ ምንነት የጠፋበት ህወሓትን ትቶ አውላላ ሜዳ ላይ በተገኘ ዕለት ነው። ሌላው ተቃርኖ ታዬ የአብይን አረመኔነት በመግለጽ ለእስር ሲዳረግ ገራገሩ ጌታቸው አብይ ጋር መደመሩ ነው። ይህ ሌላው ለመፍታት ያስቸገረ እንቆቅልሽ ነው። ይህ እንዴት ይሆናል ጥያቄ ነው። የአብይ ቁርጠኛ ደጋፊ የነበረው የውስጥ አዋቂው እጁን ታጥቦ ወደ ህዝቡ ሲቀላቀል ከህዝብ ጋር ነኝ ሲል የነበረው የፖለቲካ አለሌ ደግሞ ታዬ ተፋውን ለመላስ ሲያጎነብስ እንዴት መረዳት ይቻላል? አብይን የፖለቲካ ድንክ ሲለን ቆይቶ ዛሬ በራሱ ፈቃድ እግሩ ላይ ሲወድቅ ፍቺ ስለሌለው እርግማን ነው ብንለው ይሻላል። በእርግጥ አቶ ጌታቸው ከአብይ ጋር የተቀላቀለው መቼ ነው የሚለው ጥያቄ መልስ ያስፈልገዋል። አንዳርጋቸውን ጽጌን ላለማመን ወስነን አላዳመጥነውም እንጂ ምስጢራዊ ቡድን ከጦርነቱ ወቅት ጀምሮ ለአብይ መረጃ ያቀብል እንደነበር ነግሮን ነበር። የልሂቃን 360 ዲግሪ የመለወጥ ሁኔታን ስናይ የሞራልና የእውነትን ሚዛን ማወቅ ይቸግረናል። አምባገነንነትን ለማጠናከር ወረፋ የሚጠብቁ ሰዎችን ብዛት ስናይ ደግሞ የነገ ተረኛ ማን ነው ከማለት ውጪ ሌላ አማራጭ የለንም። ፈላስፎች፣ ቄሶች፣ ጳጳሶች፣ ታዋቂ ሰዎች፣ አርቲስቶች፣ ዘፋኞች በዘረኝነት ሲዋኙ ለተመለከተ ሰው ጌታቸውም ወረፋ ጠባቂ ነበር እንጂ የተለየ ሰው አልነበረም ማለት ነው። ከረፈደ በኋላም ቢሆን ወደ ህዝባዊ ትግል የሚቀላቀሉ ዕውቅና ያስፈልጋቸዋል። አቶ ታዬ ደንደዓ በትግራይ ወረራ ወቅት ትልቅ ሚና ያልነበረው ሰው ቢሆን አልፎ አልፎ ሲያስተላልፉ የነበረው መልእክት በጣም ጎጂ ነበር። ሆኖም ትግራይ ድረስ በመሄድና የደረሰውን ውድመት
የሕዝቡን መከራ አፋሽነት ካስተዋለ በኋላ ማንም ያላደረገውን ልባዊ ይቅርታ መጠየቁ ትልቅነቱን ያሳያል። የሞራል ተጠየቁን ምላሹንም በይፋ ሽሯል። ከዚህ በተጨማሪ ሰሞኑን በሰጠው ቃለ መጠይቅ የትግራይ ወረራ የተጀመረው አብይ አህመድ አስቦበት እንደሆነ የሰሜንስ ተጠቃ እያሉ ዛሬም ድረስ ለሚያላዝኑ ቦላሌ አፎች ሐቁን በመግለጽ ስለነገረን ልናመሰግነው ይገባል። ይህ እውነት ከሆድ በሚወጣ ሐሳብና በሚዲያ ጋጋታ አይፋቅም። በተቃራኒው አቶ ጌታቸው ረዳ የህወሓት መሪዎችን አሳልፎ ለመስጠት የጦርነቱ ጀማሪዎች ህወሓቶች እንደነበሩ ምስክር ለመሆን አስቀድሞ ከአብይ ጋር የተስማማ ሰው ሆኖ ተገኘ። የሁለት ዓለም ሰዎች ይለዋል እንዲህ ነው። ሴረኛው ፕሮፍ እነ ፕሮፌሰር መስፍን ወልደማርያም መኢአድና ኢዴፓን እናስታርቃለን የሚል አጀንዳ ይዘው ተነሱ። ጊዜው 1996 ዓመተ ምህረት ይመስለኛል። እኛ ደግሞ ምላሻችን መቼ ተጣላንና እንታረቃለን የሚል ነበር። ነገር ግን እኛም ውስጥ እንዴት መኢአድን ለማፍረስ ሞክረው የወጡትን ከእኛ ጋር ለማስማማት ሞከሩ የሚሉና የተናደዱ ብዙ የመኢአድ አባሎች ነበሩ። የዚህን አይነት ጉዳይ ሲመጣ አንድ የአመራር አካል ጉዳዩን ረጋ ብሎ ማየትና መመርመር እንዳለበት የታመነ ነው። ምክንያቱም ሌላ እንጨምራለን ብለን ያለውን ላለማፍረስ ጥንቃቄ ያስፈልጋል። ስለዚህ ሂደቱን በእርጋታ መመርመር አስፈላጊ ነበር። እነ ፕሮፌሰር መስፍን ደግሞ ምንም የፖለቲካ ፓርቲ ኃላፊነትና ማንንም ማማከር ስላልነበረባቸው ለብቻቸው እየዶለቱ ይመጡ ነበር። እኛ የተዶለተውን በወቅቱ አላወቅንም። ዱለታ መሆኑን ያወቅነው ካለፈ በኋላ ነው። ያም ሆኖ ለአንዱ ቡድን የሰጡትን የማይሆን ሐሳብ ለሌላው ቡድን ለድርድር ይዞ ይመጣሉ። እኛ በወቅቱ በቀጥታ መስመር የምንነጋገር ይመስለን ነበር። ለኢትዮጵያ የሚጠቅም እሰየው እያልን፣ ነገር ግን የምንሄድበት መስመር መጥራት አለበት በሚል በጉዳዩ ላይ ብዙ ጊዜ ወደ ኋላ አፈግፍገናል። ኢዴፓ ያን ጊዜ የሚታወቀው አዲስ አበባ ላይ ነበር። እኛ ደግሞ አዲስ አበባ ላይ ከፍተኛ ችግር አለብን። ምክንያቱም አፈቅቤ አይደለንም። በየቦታው እየዞርን ብዙ የምንሰጠው ተስፋ አልነበረንም። እንዲሁም በትግላችን ሌላውን ወገን መኮንን ብዙ ጊዜ ከጥቅም ጉዳቱ እንደሚያመዝን ስለምናምን የዚህ አይነቱን እንቅስቃሴ አልፈቀድንም። ስለዚህ የአዲስ አበባ ሕዝብ ጥንካሬያችን እስከምን ድረስ እንደነበር ለመገመት ባለመቻሉ ከቅንጅት ምስረታ በኋላ ለሌሎች ፓርቲዎች የመኢአድ ጥንካሬ ምን ደረጃ ላይ እንደነበር ሊታወቅ አልቻለም። በአዲስ አበባ በጣም ጎድቶን የነበረው የገዢው ፓርቲ ሰላዮች ከውስጥ ሲያካሂዱት የነበረው ቡርቦራ ነበር። አቶ ልደቱ አያሌው መነሻው ላይ የመኢአድ አባል ነበር። ከመኢአድ ወጥቶ የራሱን ፓርቲ መሰረተ። ይህን ማድረጉ መብቱ ነው። ይህን በማድረጉም ጥል የተመሰረተ አይመስለኝም የሚል መልስ ነበር የሰጠኋቸው። ለውይይት ስንቀመጥ ዝም ብዬ ሳዳምጥ በአወያዮቹ ዘንድ አድሎና ወገናዊነት መኖሩ በግልጽ ይታየኝ ነበር። ምክንያቱም እናስታርቅ ያሉት ምሁራን ያለ በቂ ምክንያት ሁልጊዜ መኢአድን የሚቃረን አቋም ይይዙ ነበር። እነኚህ ምሁራን ደግሞ አንዳንዶቹ ቢሮአቸው ድረስ በመሄድ በተቃውሞ ፖለቲካ ውስጥ እንዲሳተፉ የለመንኳቸው ናቸው። ቀድሞውኑ ፕሮፌሰር መስፍን ወልደማርያም ከፕሮፌሰር አስራት ወልደየስ ጋር በግልጽ ያልታየ ቅራኔ እንደነበረውም እናውቃለን። ምክንያቱም እነ ልደቱ ከመኢአድ ወጥተው ሌላ ፓርቲ እንዲመሰርቱ ከጀርባ ድጋፍ ይሰጡ ከነበሩት መካከል ፕሮፌሰር መስፍን ወልደማርያም አንዱና ዋናው ነበሩ። በዚህ ምክንያት ቅራኔ እንደነበር የሚካድ አልነበረም። የግለሰቦች አለመግባባት በኢትዮጵያ ፖለቲካ ውስጥ ያለው የፖለቲካ ትግል መጉዳቱን በግሌ በጣም ያሳዝነኛል። ያም ሆነ ይህ ራሳቸውን ሽማግሌዎች ብለው የሚጠሩትን ለምን በመኢአድ ላይ ብቻ ታተኩራላችሁ? ለምን እናንተም ገብታችሁ አስተዋጽኦ አታደርጉም ስላቸው ደግሞ የግድ የመኢአድ አባል ይሁኑ ማለት አልነበረም። የፈለጋችሁት ፓርቲ ውስጥ ግቡና ትግሉን ወደፊት አራምዱት ነበርላቸው የነበረው። በኋላ ላይ እኛም እንገባለን አብረን እንሰራለን ማለት ጀመሩ። ይህን ሲሉ በወቅቱ ያሰብኩት ወደ መኢአድ ወይም ኢዴፓ ይገባሉ ብዬ ነበር። ነገር ግን የራሳችንን ፓርቲ እያቋቋምን ነው አሉ። በኋላም ዶክተር ብርሃኑ ነጋ ከፕሮፌሰር መስፍን ጋር አብሮ በየአናሳ ስብሰባዎቻችን ላይ መምጣት ጀመሩ። ሁላችንም አብረን እንሰራለን አሉ። አብረን የምንሰራው ግን ቅንጅት ፈጥረን ነው የሚል ሐሳብ ሲያመጡም ምንም ሳላወላወል
ያኔውኑ ሐሳቡን ተቀበልኳቸው። ይህ ማለት ሁሉም አባል የሚሆኑ ፓርቲዎች ህልውናቸው እንደተጠበቀ ይቀጥላሉ ማለት ነው። መኢአድ፣ ኢዴፓ፣ ኢዴልና ቀስተ ደመና ፓርቲዎች ሆነን ቅንጅት መስርተን አብረን እንታገል በሚለው ሐሳብ ተስማማን። ሰነዱ ተዘጋጀና ይፈረም ሲባል ቀስተ ደመና የሚባለው የእነ ብርሃኑ ነጋ ፓርቲ ህጋዊ ዕውቅና እንዳልነበረው በድንገት ተነገረ። ሂደቱ እንዳይጨናገፍ በማሰብ እነሱ ተመዝግበው እስኪመጡ ጠበቅንና በኋላም ቀስተ ደመና ህጋዊ ዕውቅና ሲያገኝ የቅንጅት መመስረቻ ሰነድ ተፈረመ። በወቅቱ ቅንጅቱ ሲመሰረት 4 ፓርቲዎች የተመረጡት ህብረ ብሔራዊ መሆናቸውን አረጋግጠን ነው። ነገር ግን እውነተኛ ሁሉን አቀፍ የሆነው ፓርቲ በእውነት እንነጋገር ከተባለ በወቅቱ መኢአድ ብቻ ሲሆን በመለስተኛ ደረጃ የኢዴፓም ድርጅትና አባላት ነበሩበት። በዚያ ጊዜ መኢአድ ከሚሊዮን በላይ የሚቆጠሩ አባላት ነበሩት። ሌሎቹ ቢደመሩም 5000 የሚሞሉ አባላት እንኳን አልነበራቸው። አንዳንዶቹ ፓርቲዎች የተለያየ ብሔረሰቦች በውስጣችን አቅፈናል ለማለት አንድ አማራ፣ አንድ ጉራጌ፣ አንድ ኦሮሞ፣ አንድ ትግሬ ወዘተ የአመራር አባል እያደረጉ በጥቂት ሰዎች የተመሰረቱ ናቸው። የመመስረቻ ቅድመ ሁኔታውን እንዴት አሟልተው የምስረታ ፈቃድ እንዳገኙም አልገባኝም። ከየአካባቢው አንዳንድ አባላት ብቻ በማካተት ህብረ ብሔራዊ ፓርቲ አይመሰረትም። ያም ሆኖም እንቅፋት ላለመሆን እስቲ ይሁን ብለን የቅንጅቱን ሰነድ ፈረምን። ከዚያ በኋላ በውስጣችን የተካሄደው ሁሉ ሰው የሚያውቀው አፍራሽነት የተጠናወተው ሂደት ነው። የቀስተ ደመና ሰዎች እኔ ነኝ የበላይ በማለት ይኩራሩ ነበር። ሰዎቹ ምሁራን ስለሆኑ ወይም ደግሞ የፖለቲካ የንባብ ዕውቀት ስላላቸው የበላይነት ለማሳየት ሞከሩ። የእኛ ሰዎች ደግሞ እንዲህ አይነት ቀልድ አቁሙ በማለት እኔ እንኳን ሳልሰማ ውስጡን ብዙ ሽኩቻ ሲካሄድ ነበር። በወቅቱ ብዙ የማይጥሙና ገንቢ ያልሆኑ ስራዎች ፕሮፌሰር መስፍን ቤት ይዶለቱ ነበር። አንዳንዱ ሰው የሹመት ተስፋ ይሰጠው ነበር። በአንድ ወቅት ከቅንጅት ምስረታ በኋላ አቶ ልደቱ አያሌው በአንድ የቅንጅት ማዕከላዊ ኮሚቴ ስብሰባ ላይ ፕሮፌሰር መስፍንና ዶክተር ብርሃኑ ራሳቸው ባሉበት እዚህ ውስጥ ያስገባችሁኝ ኢንጂነር ኃይሉን አስወጥተን ስልጣን እንሰጣለን ብላችሁኝ ነው። እኔ እኮ እንዲህ መሆኑን ባውቅ ኖሮ አልገባም ነበር ብሎ እስከ መናገር ደረሰ። እኔ ይህ ሲባል እዚያው ስብሰባ ላይ በሆነም ሰምቼ እንዳልሰማ ልሆን ፈልጌ ነበር። ብዙ ነገር ሲያደርግ እንደነበር ደጋግሜ የሰማው ቢሆንም የዚያን ቀን የልደቱ አባባል ሲሸሸግ የነበረውን ጉዳይ አደባባይ አወጣው። እኔም አቶ ልደቱን ኃላፊነቱን መሸከም ከቻልክ ስልጣኑን ለማስረከብ ዝግጁ ነኝ አልኩት። የቀድሞ የቅንጅት ፕሬዝዳንት የነበሩት ኢንጂነር ኃይሉ ሻውል የፕሮፌሰር መስፍንንና የብርሃኑ ነጋን ሴራ ከጻፉበት መጽሐፋቸው የተወሰደ። አበቃው።